ቆይቺ ልጅ ግን ምን የምታደርጋችሁ ነው? በዚህ ልክ ማለት ኤፍሬም ደግሞ በጣም አበዛው ማለት ነው። ብዙ ጊዜ በጣም እያበዛው ነው። ለምን አንተ ለወንድምክ እንዴት ነው የምትቆምለት? እሱ እዛ ጋር ምንድን ነው እያደረገ ያለው? እያደረገ ያለውን ነገር ለምን አታስቆመም? አንተ የምር ትክክለኛ ወንድም ኮንክ ማለት ነው። ለምን ልጅቷን ትጫናታለህ? ሁልጊዜ ማለት ነው። በጣም እየተጫንካት ነው። በጣም ደግሞ ትናገራታለህ ትርፍ ቃል ማለት ነው። ለምን ምን አደረገች? ምንም እኮ እያከበረች ነው። የምር በጣም ነው የምታከብረው፣ በጣም ነው የምትወደ። አንተ ግን እንደዛ እየሆንክላት አይደለም። በጣም እንዴት ነው አንድ ባልና ሚስት ተፋቶ እንዴት ነው አንድ ቤት ውስጥ የሚኖረው? እንዴት ነው ይኖራሉ? ልጁን ማየት ይችላል አለች እኮ። እንዴት ነው አንድ ላይ የሚኖሩ? ተፋተዋል እኮ እነዚህ ሰዎች አይደል? ተለያይተዋል። ስለዚህ እንዴት ነው አብረው የሚኖሩ? እራሱ እኮ ነው እኔ አልደርስብሽም፣ ማንም የኔን የተባለ ነገር አይደርስብሽም ብሏል። ግን እናንተ መታችሁ እየበጣበጣችኋት ነው ማለት ነው። እሱ እዛ ጋር ምን እያደረገ ነው? ከውሽማው ጋር እየተላላጠ ነው። እዚህ ጋር ደግሞ እሷን አብሮሽን እንዴት ነው የምታስቡት እናንተ? ራሱ የአንተን ስሜት እንዴት ነው የራሷን ስሜት ትታ እንዴት ነው የአንተን ስሜት የምትረዳ እንዴ? እቺ ልጅ አንድ ቤት ውስጥ እየኖረ ውሽማውንም ይዞ ሲመጣ ዝም ብላት ይኸው እያላችሁ ነው? እንዴት ነው የምታስበው? ጭንቅላትን አሰራው ማለት ነው። መጀመሪያ ወንድምን ትክክለኛ ወንድም አንተ ለወንድም የምታስብ ከሆነ ወንድም ያሳዘነ ከሆነ አብረው እንዲሆኑ የምትፈልግ ከሆነ መጀመሪያ እሱ እንዲስተካከል ምከረው። ገባክ? እሱ እዛ ጋር ምን እያደረገ እንደሆነ እያየክ ነው አንተ ራስህ። ስለዚህ ያንን ማድረግ ካቃተ ካንተ እሷን ማትበጥበጣት ልጅቷ ሰላሟን ታገኝ እንዴ። ልጁን ይሄ መብቱ ነው። እኔ የምሬ ነው። 100% ሩታ ትክክል ናት። በቃ መጀመሪያ ተለምና አሳምኗት ምናምን ነው ይዟት የመጣው። ስለዚህ ይዟት እስከመጣ ድረስ ቪዲዮን ታያለህ አንተ ራስህ ማለት ነው። ዛሬ በምን አጋጣሚ እንደሆነ አላውቅም። ተናገርክ እንድትባል ነው ወይስ ተናገርክልኝ እንዲልክ ነው? እኔ እኮ ግራን የገባኝ የምሬ ነው። እሱ እዛ ጋር ከሌላ ሰው ይላላጣል፣ ልጅቷን ደግሞ ያሳብዷታል ማለት ነው። ለምን? ምን አደረገች ይች ልጅ? ምን አጠፋች? ምንም ያደረገችው ነገር እኮ የለም። እናንተን ባከበረችበት እንዴ። እስከ መች ድረስ በሰው እንትን ትመራለች እንዴ? እናንተ እኮ የእሷን ህይወት አትኖሩም። እሷ የምትቃጠለውን እናንተ አትቃጠሉም። እሷ የምትታመመው አንተ አትቃጠል። ለእኛ ስሜት አስቢ። ለራስህ ስሜት ራስህ ነው ማሰብ ያለብህ ብሮ። እሷ ምን ታድርግክ እንዴ? በዚህ ልክ እሷን በግድ አንቺ ሩታ አብሮሽ ካልኖረ እንዲህ አይባልም እኮ በጣም አይባልም። በነገራችን ላይ በትዳር ውስጥ የባል ቤተሰብ ከገባ ማለት ነው ያ ትዳር አይሰምርም። የምሬ ነው ብላችሁ የባል ቤተሰብ ትዳር ውስጥ የእሷ ቤተሰብ ወይ የእሱ ቤተሰብ ከእኔ የእሷ ቤተሰብ ሲገባ አላየሁም እስከዛሬ ድረስ፣ ግን የእሱ ቤተሰብ በጣም ይገባሉ። አንተ ግን በዚህ ልክ እሷ መናገር ለእሷም ወንድሙ ነክ ለእሱም ወንድሙ ነክ አይደል እንዴ? እኩል ነው ማመዛዘን ያለብክ። እሷን ብቻ መጫን ሳይሆን ወንድምክ እዛ ጋር ምን እያደረገ ነው? የራሱን ህይወት ጀምሯል እኮ የራሱን ላይፍ እየኖረ ነው። ቤት ውስጥ አንድ ቤት ውስጥ ሚስቱን አንድ ቤት ውሽማውን አምጥቶ ይኖር ነው የምትለው? እንዴት ነው የምታስበው አንተ? በእሷ ቦታ ብትሆን እንዴት ታስባለክ? እስኪ ራስን በእሷ ቦታ አድርገውና አስበው ማለት ነው። እንዲህ የማይሆን ነገር እኮ ነው፣ የማይመስል ነገር ነው። አብራችሁን የሚለው ነገር የማይመስል ነገር። በቃ እሷም የራሷ ህይወት ይኖራታል፣ እሱም ደግሞ የራሱ ህይወት ጀምሯል። በቃ አለቀ። ብዙ ነገር እያደረገ ነው፣ እያየን ነው። ብዙ ነገር እየሰራ ነው፣ እያየን ነው። ገባ? እዚህ ጋር እያየነው ነው ሁሉንም ነገር ፊት ለፊት አንተም እያየው ነው። ቤቷ ስትገባ ያየው ቪዲዮ እሱ ደግሞ ምን እንዳላት ደግሞ አይተዋል ብዬ አስባለሁ። ስለዚህ ቃላችሁን ጠብቁ። ልጅቷን አታበሳጯት። ልጅቷ ደግሞ እራሷ ለልጇ ትኖርለት ማለት ነው። ስለዚህ እናንተ ያልሆነ ነገር እያደረጋችሁ አንተ መተክለኛ ስሜት እንዴ የማይባል ነገር ነው እያልክ ያለው ራሱ ማለት ነው። እንዴት ነው የምታስበው? እሷ ላይ እንደዚህ ማለት መናገር ራሱ የለብንም። እንደውም እንድታከብረው የወንድምን ልጅ አይተክ እሷንም ሰላም ብላት አይታት እንኳን ደህና መጣሽ ብለክ ለመሄድ ፋንታ መግባት እንዴት ነው የማይገባው? እንዴት አንድ ክፍል አትሰጪው ምናምን ብለህ መናገር የለብንም። እዚህ ጋር የመስጠትም አብራው የመኖሩ መብቱ እሷ ጋር ነው። እሱ ግን ራሱን ማስተካከል አለበት መጀመሪያ። ገባ? የምር ትዳሩ የሚፈልግ ከሆነ የምር ሚስቱ የሚፈልጋት ከሆነ ራሱን ማስተካከል አለበት ማለት ነው። መጀመሪያ እኮ ምክርና ሻወር ከራስ ይጀምራል አይደል የሚባለው። አንተ ደግሞ ያንን ከወንድምክ ነው መጀመሪያ ያለብክ። ወንድምን በደንብ አድርገህ ምከረው። የምር አንተ ከሱ የምትሻል ከሆነ የምር ወንድሙ ሆንክ የምር የምታስብለት ምናምን ከሆነ ምከረው። በቃ እንዲህ መተክሷል እንዲህ ለምን አራክሽ እንዲህ ለምን ምናምን ሳይሆን አብሮ መኖር አለበት ምናምን። እንዴ የተፋታ ሰው እንዴት ነው ሰዎች አብሮ የሚኖረው? እኔ አላውቅም። ከተፋቱ ተፋቱ ነው። ወይ እሷ ትወጣለች ወይ እሱ ይወጣል፣ አለቀ። እሱም ደግሞ ያደረገው አሁን እሱ ወጣ አይደለም፣ ትኑርበት በቃ ተዋት። ለምን ታበሳጫታላችሁ? የምር ልጇን ታሳድግበት። ለልጇ ደግሞ ታስፈልገዋለች። እናት ምንም ትሁን ምንም ለልጇ ታስፈልገዋለች። ገባችሁ? እና ልጇን ታሳድግበት። ልጁን ደግሞ ማንም አይከለክለውም። ሕግ ቦታ ራሱ ቤት ይችላል መያዝ ይችላል፣ የፈለገውን ማድረግ ይችላል ለልጁ ማለት ነው። እና በዚህ ልክ ደግሞ አንተ እሷን ልትጫነታ እንደውም ለእሷ ጎን ነው መቆም ያለብክ ማለት ነው። ገባ? ብዙ ነገር አሳልፋችሁ ብዙ ቻሌንጅ አሳልፋችሁ እሷ ያን ሁሉ ነገር ስታሳልፍ ማንም ከጎኑ አልነበረም። እናንተ ራሱ ተቀይራችሁባት ነበር አይደል? እንዲህ እናውቃለን፣ ሁሉንም አይተናል ማለት። ስለዚህ እሷን መጫን አትችልም።
እቺ ሴት ጠንካራ ሴት ናት። በነገራችን ላይ የምር በጣም ጠንካራ ሴት ናት። ለእኛ ለሴቶች አርያ ናት ሩታ ማለት። ስለዚህ አንተ እሷን መጫን አትችልም። ገባክ? ለምን እሷ ምንም ጥፋት የለባትም። በፊት አትፈታ ሊሆን ይችላል። አሁን ላይ ግን የሰው ልጅ እኮ ይደክመዋል። ምን ሆናችሁ ነው? ሁልጊዜ አንድ አይነት ህይወት፣ ሁልጊዜ አንድ አይነት ነገር እያሳያት ሲኖር ይደክማታል። ገባችሁ? የሰው ልጅ ይደክመዋል። በቃ እርሷም ደከማት። ምን ታደርግ አለችው። ብዙ ነገር አላችኋት፣ ለእናንተ ብላ ተወችው ምናምን። እሱንም በቃ ነገሮችን ስታልፍ ምን ስትል በዛ ይበዛል። ማር ራሱ በልተው እኮ ማለት ነው ጣፋጩ ሲበዛ ሊያስመልስክ ነው የሚደርሰው። ስለዚህ ያን ነገር ተረዳት። በቃ መረዳት አለብን። እሷን ለመንከባከብ ፋንታ በወንድም አንተም እንደ ወንድምክ የሆነ ዝቅጥ አትበል ማለት ነው። አትውረድ። በቃ ትክክለኛውን ነገር ይዘህ ተጓዝ። ወደ ወንድምክ አታዳላ። እሷም እህትህ ናት። ገባ? እህቴ ብትሆን ምን አደርጋለሁ ብለህ አስብ። አስገቢው አንድ ክፍል ላይ እንዴ፣ እሺ አንድ ክፍል ላይ ሰጠችው እንበል። ውሽማውን ይዞ ከመጣም ጸጥም እንዴ፣ ምን ሆናችሁ ነው? እንዴት ነው የምታስቡት? ግን የምር እንዴት ነው የምታስቡት? በጣም ያስጠላል እኮ። እንደዚህ ደግሞ አይደረግም፣ አይባልም። ኤፍሬም አይባልም። የምር በጣም አበዛው። ብዙ ጊዜ በጣም እየተናገርካት ምናምን ነው እንትን የምትለው ማለት ነው። እና በዚህ ልክ እሷን ባትናገራት እኔ በበኩሌ ደስ ይለኛል። ባትናገራት በቃ ማለት እነሱ ባልና ሚስቶች ነበሩ፣ ተፋቱ። ባልሽ ነው ምናምን ማለት እንዴ፣ ባሏ ፈታችሁ እኮ ወረቀት ላይ ፈረመ። ውዴ ምን ሆነክ ነው እንዴ? የልጇ አባት ነው። በእርግጥ የልጇ አባት ነው። እሱ የራሱን ህይወት እየኖረ ነው። ገባ? እዛ ጋር ሚስቴ ናት አላለም። የራሱን ህይወት እየኖረ ነው። የራሱን ህይወት እስከኖረ ድረስ ደግሞ እችጅ ምንም ማድረግ አልችልም። ገባ? ቤት ውስጥ እንዴት ነው ይኑር የምትለው? እንደዚህ አይነት ሰው እንዴ! ነገ ውሽማውን ይዞ መጥቶ ቤት ውስጥ ቢያሳድር ምን ልትል ነው? ልትደባደብ ነው ወይስ ለቃ ልትወጣ ነው? እና ይሄ ነገር ደግሞ የማየውን ነገር ነው። የተፋታ ሰው አንድ ቤት ውስጥ አይኖርም። በቃ እሱም የራሱን እሱ ደግሞ እየተግማማ እየቦካ ስለሆነ ማለት ነው አንድ ላይ መኖር አያስፈልግም። እንዴት ነው አንድ ላይ የምትኖረው? እንዴት ነው ከሱ ጋር መኖር የምትችለው? ማንም ሴት ከሱ ጋር መኖር አትችልም። ሁላችንም በእሷ ቦታ በሰው ጫማ ካልቆምን ማለት ነው ልናቅ አንችልም። እና በእሷ ቦታ ሆነ እራሳችን እናስበው፣ እራሳችን እዛ ቦታ ላይ እናደርገውና እናስብ ማለት ነው። እና ማናችንም የማናደርገው ነገር ነው። በላያችን ላይ ውሽማ አምጥቶ እንዴት ነው የተፋታው ሰው ከሌላ ሴት እየተላላጠ ቤቴ ላይ ገብቶ የሚኖረው? ወይ ለቅቄለት እወጣለሁ ወይ ደግሞ እኔ ጋ አይደርስም። ገባክ? ከልጁ ጋር ግን መዋል ማምሸት እንደፈለገ መሆን ይችላል ብላለች። ራሷን ሩታዬ ራሱ ተናግራለች ማለት። ስለዚህ ያ ደግሞ ነገር ይሄድበት። ገባ? እሷን እያስቀየማችኋት ለእኛ ብለሽ ሳይሆን ስሜ በቃ ሁለቱ ትዳር የሁለቱ ብቻ ነው። ቤተሰብ እኮ አይመለከተውም። ቤተሰብ ከበደ ሲባል የሚገባው አያጨበጭብም አለ። አንተ ደግሞ ወንድም ነህ አይደል? አታጨጭ አታራግም ማለት ነው። ለሁለቱም እኩል ነው መወገን ያለብክ። ሁለቱንም በአንድ አይን ነው ማየት ያለብክ እና ሁለቱንም በአንድ አይን ነው ማየት ያለብክ ማለት ነው። በዚህ ልክ እንትን አትበል። አንተ ራስ እየወረድክ ነው፣ ራስን እያወረድከው ነው። እንደዚህ ማለት የለብን። በቃ እኔ እንደዛ ነው የሚመስለኝ። ፋሚሊ ምን ይመስላችኋል እናንተ? የምር ሩታዬ ሁሉ ነገር ትክክል ነው። በቃ ተብላ የመጣችው ምናምን ማንም ግን እየደረሱባት ነው። ገባችሁ? አሁን ኤፍሬም ጀመረ፣ ነገ ደግሞ አቤላ ይጀምራል፣ ተነገ ወዲያ ደግሞ እያለ ይቀጥላል ማለት ነው። እና ባጨቀጭቋት ለእህታችን ሰላማን ብትሰጧት በጣም ደስ ይለኛል ማለት ነው።